ታዋቂው የስቶይክ ፊሎሶፈርና የቀድሞ የሮም ገዢ ማርከስ አውሬሊየስ ብዙ ጊዜ የታዘበውን ነገር እንዲህ ብሎ ጽፎት ነበር። ምን እንደሚያስገርመኝ ታውቃላችሁ? የሰው ልጅ ምንም ቢሆን ከራሱ አስበልጦ ሌላን ሰው አይወድም። እንደዛ ቢሆንም እንኳን የሌላ ሰውን አስተያየት ከራሱ አስተያየት በላይ ከፍ አድርጎ ይመለከታል ይላል። 2 ዓመት ተኩል ወይንም ከዛ በላይ ወደ ኋላ ልውሰዳችሁና እኔ ይህንን ቻናል እንዴት እንደጀመርኩ ልንገራችሁ። ሻንጣ የሚባለው ቻናል ክሬት ከተደረገ ወደ 5 ዓመት ያልፈዋል። 2019 ላይ ነበር የከፈትኩት። 6 ቪዲዮዎችን ብቻ ፐብሊሽ ካረኩ በኋላ ያንን ቻናል ሙሉ ለሙሉ ረሳሁት ማለት ይቻላል። ያው በፊት ስሙ ሻንጣ አልነበረም፣ ነገር ግን የምለቀው ነገር ተመሳሳይ ነበር። አሁን ታዲያ ብዙ ዓመታቶች ካለፉ በኋላ ድጋሚ ይሄንን ቻናል ተመለከትኩትና ለምን አልጀምርም፣ በራሴ ድምጽ ለምን ኮንተንት መልቀቅ አልጀምርም አልኩና አሰብኩ። ነገር ግን አሁንም ወደ ተግባር ለመግባት ትንሽ ጊዜያቶችን ፈጅቶብኛል። ከራሴ ጋር ክርክር ውስጥ ነበርኩ። ሰው ቢሰማውስ? የኔ እንደሆነ ቢያቀስ? ዮምዩ ቻናል ከፈተ ብለው ቢስቁብኝስ? ቢያላግጡብኝስ? እነዚህ ነገሮች እንዳለ አእምሮዬን የረበሹት ጉዳዮች ነበሩ። ከዛ በተጨማሪም እኔ እነዚህን ቪዲዮዎች ስለቅ በጣም ደስ እያለኝ ነው። ምክንያቱም ከበፊት ጀምሮ ኮንሱም የማረገው ወይንም ሳዳምጠው ደስ የሚሉኝ ኮንተንቶች ናቸው። ስለዚህ ይህንን ለህዝብ ባቀርበው ሲጀመር ተቀባይነት ያገኝ ይሆን ብዬም አስባለሁ። ከዛ በኋላ ዋናው ራሳችሁን እንድትጠራጠሩ የሚያረጋችሁም ደግሞ ጥያቄ ይመጣል። እኔ ማን ነኝ? ለምንድን ነው የሰውን ልጅ መመክረው? ምናልባትም የዛኔ የ21 ወይንም የ22 ዓመት ልጅ በሆን ነበር። ስለዚህ በህይወት ምን አይቼ ነው እናንተን እንደዚህ ብዬ ልመራ የምችለው ብዬ ዋናውን ጥያቄ ለራሴ ጠይቅ ነበረ። ለረጅም ጊዜም ቻናሉ ላይ እንዳልሰራ ካደረጉኝ ምክንያቶች መካከል እነዚህ ዋናዎቹ ነበሩ። ታዲያ ዛሬ ላወራላችሁ የመጣሁበት ነገር የዛኔ የገባኝ ነገር አልነበረም። ነገር ግን በጊዜው መፍትሄ ብዬ ያሰብኩትን ነገር ይዤ መጣሁ። ድምፄ ላይ ሮቦቲክ የሆነ ኢፌክትን በመጨመር የኔ ድምፅ እንዳልሆነ ለማስመሰል ወሰንኩ። ስለዚህ የመጀመሪያዎቹ ጥቂት የሚባሉ ቪዲዮዎች በእኔ ድምፅ የተሰሩ ሲሆን ነገር ግን ሮቦቲክ የሆነ ነገር አላቸው። ማለትም ደግሞ ፒቹን በጣም ዝቅ አድርጌው ነበር። ስለዚህ እኔ በዛ ጊዜ ያሰብኩት ነገር ሰዎች የኔ ድምፅ እንደሆነ አያውቁም። ስለዚህ ምንም ችግር የለውም ብዬ መልቀቅን ጀመርኩ ማለት ነው። ከጥቂት ቪዲዮዎች በኋላ ግን ሰዎች በዛ ድምፅ ደስተኛ እንዳልሆኑ እያወቅኩ መጣሁ። ስለዚህ በግዴታም ቢሆን የራሴን ትክክለኛ ድምፅ ይዤ እዚህ ቻናል ላይ ኮንተንቶችን መልቀቅ ነበረብኝ ማለት ነው። እንደምንም ብዬ በትክክለኛው ድምፅ ያንን ቪዲዮ ሬከርድ አረግኩ። ከዛ በኋላ ለቀቅኩት። አስታውሳለሁ ለመጀመሪያ ጊዜ የሚለቀቁት የሳይመን ሲነክን ቪዲዮ ነበረ። በጣም አሪፍ የሚባል ምክርን በዛ መልኩ አቀረብኩና ሰዎችም ወደዱት። ወደ ሁለተኛው ቪዲዮ አለፍኩ። ዶክተር ዌይን ዳየር ነበር። አሁንም እሱን አቀረብኩ። እንዲህ እያልኩ የራሴንም ኮንፊደንስ እያሻሻልኩት መጣው ማለት ነው። አሁን ታዲያ በዛ ጊዜ ማን ያውቅ ነበር? አንተ ቻናል እንደጀመርክ ለማተናግረህ ነበር ካላችሁ አንድም ሰው አያውቅም ነበር። ይህንን ቻናል የጀመርኩት ተደብቄ ነው ማለት ይቻላል። ኮንተንቶችን ስለቅ ማንም አያውቅም። ጓደኞቼም ሊስቁብኝ ይችላሉ። እማቃቸውም ሰዎች ዲስከሬጅ ያደርጉኛል ወይንም ይሄ ነገር ይቅርብህ ብለው ሊያሳምኑኝ ይችላሉ ብዬ ለማንም አልተናገርኩም። መቼ ይህንን ነገር ተናገርክ ካላችሁኝ 1000 ሰብስክራይበር ካለፍኩ በኋላና ማኒታይዝ ከተደረግኩ በኋላ ለጓደኞቼና ቅርብ ላሉት ሰዎች ተናገርኩ ማለት ነው። የተናገርኩበትም ምክንያት አንድ ብቻ ነው። ከዛ በኋላ ምንም አይነት መጥፎ የሚባል አስተያየት ቢመጣም ማቆም እንደማልችል ወይንም ከዚህ በኋላ እንደማላቆመው እርግጠኛ ስለሆንኩ በራሴም ስለተማመንኩ እዚህ ጋር ሰው ቢያቅም ችግር የለውም ብዬ መናገርን ቀጠልኩ ማለት ነው። የዩቲዩብ ተመልካቾች የምወደውት ነበረ። አሪፍ የሚባል አስተያየቶችን አገኛለሁ። በቅርብ የሚያሉ ሰዎች ምንም አይነት እኔን ዲስከሬጅ የሚያደርግ ነገር አልተናገሩም ነበረ። የራሴን ተሞክሮ መጀመሪያ ለእናንተ እንደ ምሳሌ ሰጥቻችሁ ለምን ይህንን ቪዲዮ እንደጀመርኩት አጫውታችኋለሁ። ምክንያቱም እናንተም ብታውቁትም ባታውቁትም ልብ ብትሉትም ባታስተውሉትም እኔ በነበርኩበት አይነት ተመሳሳይ ፖዚሽን ላይ ራሳችሁን አግኝታችሁ ታውቃላችሁ ብዬ አስባለሁ። ታዲያ ምን አይነት አጋጣሚዎች ናቸው እኛን እንዲህ አይነት ቦታ ላይ የሚያስቀምጡን ብላችሁ እናንተም መጠየቃችሁ አይቀርም። አዲስ ንግድን ለመጀመር ስታስቡ ወይንም ደግሞ የሆነ ፕሬዘንቴሽንን ለማቅረብ ስትዘጋጁ፣ ወሳኝ የሆነ ስብሰባ ላይ የእናንተን ሀሳብ ማቅረብ እንዳለባችሁ ስታውቁ፣ ወይንም እስከ ዛሬ ድረስ ማንኛውንም አይነት ያልተለየ ነገር ለማድረግ ስትዘጋጁ እናንተም በእንደዚህ አይነት ፍርሃቶች ልትወረሩ ትችላላችሁ። እነዚህን ስሜቶች ከፍርሃት ውጪ ሌላ ምንም ልንላቸው አንችልም። ምክንያቱም የሰው ልጅ ስለ እኔ ይህንን ነገር ይላል፣ እኔ ላይ ይፈርድብኛል ወይንም ደግሞ በመጥፎ መንገድ ያየኛል ብለን ስለምንፈራ ነው። በእንግሊሽ ቋንቋ the fear of being judged ይሉታል። የሰው ልጅ ራሱን መድረስ ባለበት ቦታ ላይ እንዳያደርስ ጥፍር አድርገው ከሚያስሩን ሰንሰለቶች መካከል አንደኛው የሰው ልጅ አስተያየት እኔን ይጎዳኛል ወይንም ደግሞ የሰው ልጅ አይወደውም የሚባለው ሰንሰለት ነው። የሰው ልጅ አስተያየት ለምንድን ነው በዚህ መጠን እኛን እየጎዳን ያለው ብለን ደግሞ ስንጠይቅ ወደ ኋላ ተመልሰን የሰው ልጅን ታሪክ ማየት ይኖርብናል ማለት ነው። ስለዚህ አሁንም የምናደርገው እሱን ነው። በታሪክ ወደ ኋላ እንመለስና የሰው ዘር የጀመረበትን ጊዜ እናስታውስ። የሰው ልጅ ልክ እንደ ሌሎች እንስሳዎች ሁሉ ለሰርቫይቫል የሚኖርባቸው ጊዜያቶች ነበሩ።
ማለትም ደግሞ በህይወት ለመቆየት ሲል። እነዛ ጊዜያቶች በዋሻ ውስጥ የሚኖርባቸው ጊዜያቶች ናቸው። ልክ እንደ ሌሎች እንስሳዎችም ደግሞ የሰው ልጅ ሶሻል አኒማል ነው። ለብቻችን መኖር የምንፈልግ አይነት ፍጥረቶች አይደለንም። አንድ ላይ ስንኖር የማህበረሰቡ አካል ስንሆን ነው የበለጠ ደስታን እያገኘን የምንሄደው። ስለዚህ የሰው ልጅ ሶሻል አኒማል እንደመሆኑ መጠን ይህንን ማህበረሰብ የሚፈጥረው ደግሞ ትራይብ ወይንም ጎሳ በሚባል ነገር ውስጥ ይሆናል። በእንግሊሽ ቋንቋ ትራይብስ ኤንድ ክላንስ ይባላል። ወደ አማርኛ ስትለውጡት ግን ተመሳሳይ ነው። ጎሳ የሚል ፍቺ ይኖራቸዋል። ታዲያ በጥንት ዘመን ይኖሩ የነበሩ የሰው ልጆች አንድ ላይ ለአደን ይወጣሉ፣ አንድ ላይ ይጠለላሉ፣ ያደኑትን እንስሳ አንድ ላይ ይመገባሉ። በተጨማሪም ደግሞ እርስ በእርስ አንዱ የአንዱ ጠባቂ ይሆናል ማለት ነው። ጊዜውን ነግሬያቸዋለሁ። የሰው ልጅ በዋሻ ውስጥና በየጫካ ውስጥ የሚኖርበት ጊዜ ነው። ስለዚህ እነዚህ ጎሳዎች ራሳቸውን በጣም ዋይልድ ከሚባሉ ወይም ከዱር አራዊቶች መጠበቅ አለባቸው። የሰውን ልጅ በዛን ጊዜ ወደ ውጤታማነት እያስጠጋው የመጣው ነገር አንድ ላይ መሆን ነበር፣ በማህበረሰብ ውስጥ መሆን። ታዲያ በዛን ወቅት ከጎሳው የሚገለል ማንኛውም ሰው ልክ እንደሞተ ነበር የሚቆጠረው። ምክንያቱም ሰርቫይቫል ሬቱ በጣም ይወርዳል። ከጎሳው ተነጥሎ እንዴት ነው ለብቻው አድኖ ሊበላ የሚችለው? ካደነስ በኋላ የት ነው ተጠልሎ ሊያድር የሚችለው? ካደረስ በኋላ ራሱን ከጥቃት እንዴት ይጠብቃል? በአሁኑ ዘመን የሆነ ሰው ካስቀመጥንለት መስመር ዞር ሲል ወይንም ፈቀቅ ሲል ማለትም ህገወጥ የሆነ ነገር ሲያደርግ እስር ቤት የሚባል ነገር ውስጥ ይገባል። በበፊት ጊዜ ግን እስር ቤት የሚባል ነገር የለም። ያ ሰው ከተፈረደበትና ውጣ ከተባለ ከዛ ጎሳ መለየትና ለብቻው መሆን ያለበት። ለብቻ መሆን ማለት ደግሞ ለነሱ ሞት ማለት ነው። ምክንያቱም በዚህች ዘመን አንድ ሰው ለብቻ ቆይ ቢባል ምንም አይሆንም። በራሱ ምግብ ሰርቶ መብላት ይችላል፣ ራሱን መጠበቅ ይችላል፣ የሆነ ቤትም ተከራይቶ መኖር ይችላል። በበፊት ጊዜ ግን ቅድም እንዳልኳችሁ ሁሉም ነገር አንድ ላይ በጎሳ የሚደረግ ነገር ነው። ስለዚህ የሱ የመትረፍ እድሉ በጣም ዝቅ ያለ ነው ማለት ነው። አሁን ወደምንኖርበት ዓለም ደግሞ ስንመጣ ማለትም በዚህ ዘመን የምንኖር ሰዎች የሚያስፈልገን ነገር እንዳለ በቴክኖሎጂና አሁን ዘመኑ ባመጣቸው ነገሮች እየተቀረፉልን ቢሄዱም አሁንም ከማህበረሰብ ወይም ከሶሳይቲ መነጠል ለኛ ትልቅ የሚባል ቅጣት ሆኖብናል። በጥንት ጊዜያቶች የሰው ልጅ ከጎሳ ሲነጠል ራሱን እንደሞተ ያያል ብያቸዋለሁ። ስለዚህ ምንም አይነት የመኖር ትርጉም የለኝም ብሎ እስኪሞት ድረስ ራሱን ሜዳ ላይ ጥለውና እንደሞተ ሰው ይተኛል። እንስሳዎች መጥተው ከበሉትም ይበሉታል፣ ካልሆነም እዛው በረሃብ መሞቱ አይቀርም። በአሁኑ ዘመን ያለው ደግሞ ሞት ምንድነው ካላችሁ የሰው ልጅ መነጠል ወይንም መገለል ነው። ቲክቶክ ላይ ትገቡና የራሳችሁን ሐሳብ ልግለጽ ብላችሁ እናንተ የሚሰማችሁን ነገር ታወራላችሁ። ኮሜንት ውስጥ ስትገቡ ደግሞ የሰው ልጅ እናንተን መቀመጫ ያሳጣችኋል። ሐሳባችሁ ተቀባይነት አያገኝም። እናንተ ራሳችሁን ስለሆናችሁና ሐሳባችሁን በነፃነት ስለገለጻችሁ ብቻ ትቀጣላችሁ። አንድ ቪዲዮ ትለቃላችሁ፣ አንተ አትረባም ነው የምትባሉት። ሁለተኛ ቪዲዮ ትለቃላችሁ፣ አሁንም ትችት ነው። ቢያንስ የሚተቻችሁ ማን እንደሆነ አታውቁትም፣ ከየትስ እንደሚመጣባችሁ አታውቁትም። ብቻ እናንተ እንደተገለላችሁ አድርጎ ይሰድቧችኋል። በዛው ልክ ግን የመገለል ብቻ ሳይሆን የመደነቅም መጥፎነት አለው። የሰው ልጅ ሆይ ሆይ ስላለላችሁና እናንተን ስላደነቃችሁ ብቻ ራሳችሁን በጣም ከፍ አድርጋችሁ መመልከት ትጀምራላችሁ። አደጋው የሚጀምረውም እዚህ ጋር ነው። ስንት ላይክ እንዳላችሁ መቁጠር ትጀምራላችሁ። ላይክ የተደረገላችሁን መጠን ተመልክታችሁ በጣም ከፍተኛ ቁጥር ከሆነ ሰዎች እኔን ተቀብለውኛል፣ ወደውኛል ብላችሁ ትደሰታላችሁ። ቫሊዴሽን ማለት ይሄ ነው። የሰውን ልጅ ተቀባይነት አገኛችሁ። ለዚህ ነው የሰው ልጅ ላይክን ልክ እንደ ሱስ የሚመለከተው። ከላይክ ጋር ሱስ አለው። ያንን ላይክ ማየት ይፈልጋል። ምክንያቱም ምን ያህል ተቀባይነት እንዳገኘ የሚያረጋግጥበት ብቸኛ መለኪያ መስፈርቱ ነው። ይሄ እስከምን ድረስ ይደርሳል ካላችሁ ማለት ያለባችሁን ነገር ትታችሁ ላይኩን የምታገኙበትን መንገድ ብቻ እያያችሁ ሰዎች የሚፈልጉትን ነገር ለመናገር ትሞክራላችሁ። አደጋው የሚጀምረው እዚህ ጋር ነው። የሰዎችን እምነት ለማግኘት የሰዎችን ላይክ ለማግኘት ብላችሁ እናንተ ራሳችሁን፣ እምነታችሁን፣ ሐሳባችሁን፣ አመለካከታችሁን እየሸጣችሁ ትመጣላችሁ። ለዚህ ነው በዚህ ዘመን ፌመስ መሆን ወይንም ታዋቂ መሆን ያን ያህል ቀላል የሆነው። ዋጋ፣ እሴት ወይንም ደግሞ ባህል የሚባል ነገር የለም። የሰው ልጅ ላይኩን ለማግኘት ሁሉንም ነገር ይጥሳል። ያቺ ላይክ ምን ያህል ሱሰኛ እንዳረገችን የምናውቀው በዚህ ነው። ስብዕናችንን እንዳለ ጥለን እስክንሄድ ድረስ ማለት ነው። ይህንን ነገር በአሁኑ ሶሻል ሚዲያ ኢንፍሉዌንሰሮች ላይም ተመልክታችሁ ሊሆን ይችላል። የምትወዷቸው የምታደንቋቸው ትክክለኛ ማንነታቸውን ሲያሳዩ የነበሩ ሰዎች የሆነች ያህል ብር ስለቀረበላቸው ራሳቸውን ወይንም ደግሞ በትክክል ያምኑበት የነበረውን አመለካከታቸውን ጥለው ሌላ ሀሳብን ሲያንጸባርቁ ትመለከታላችሁ። ያንንም ደግሞ ከልባቸው እንዳላመኑት ወይንም ደግሞ ከልባቸው እንደማያደርጉትም ግልጽ ነው። እላይ ድረስ መሄድም አይጠበቅባችሁም። ልጆች ካሏችሁ ትምህርት ቤት ውስጥ የትኛው ልጅ እንደሚገለል ይነግሯቸዋል። ቡሊ የሚደረገው ልጅ ማን ነው? ማንም ሰው የማያናገረው ልጅ የትኛው ነው ብትሉ የአንድን ሰው ስም ይጠቅሱላቸዋል። ይሄ ሁሉ ነገር የተከሰተው ለምንድን ነው?
ያ ተገሎ የተቀመጠው ልጅ ከሌሎች ሁሉ የተለየ አመለካከት ስላለው ወይንም ደግሞ ሌሎች የሚያዝናናቸው ነገር እሱን ስለማያዝናናው ነው። ይህ ማለት ምን ማለት ነው ካላችሁ ልዩ የሆነ ልጅ ስለሆነ ነው። የሚፈልጋቸው ነገሮች የተለዩ ናቸው። አሁን ይሄ ልጅ ሲያድግ ምንድነው የሚሆነው ካላችሁ ራሱን ሆኖ ሰዎች እያገለሉት እንደመጡ ከልጅነቱ ጀምሮ ስለተመለከተ እድሜው ከፍ እያለ በመጣ ቁጥር ሰዎች ከሱ እየራቁ እንዳይመጡ ብቻ በመፈለግ እነሱን ሆኖ ለመቅረብ ብቻ ይሞክራል። ያ ማለት ምን ማለት ነው? ሶሳይቲ ባስቀመጠልን ቦክስ ውስጥ ወይንም ሳጥን ውስጥ ራሳችንን ማስገባት። ለዚህ ነው ምንም ጉዳይ የማይሰጠው ሰው መሆን ያለባችሁ። መቼስ ከራሳችሁ በላይ አስበልጣችሁ የምትወዱት የሰው ልጅ የለም። ሁሉም ሰው ራሱን በጣም ነው የሚወደው። ነገር ግን ከራሱ በላይ የሰውን አስተያየት ከፍ የሚያደርግበት ምክንያትም ደግሞ እንዳይገለልና ከሰው ልጅ እንዳይነጠል በመፍራት ብቻ ነው። አሁን ሌሎች ሰዎች እናንተን ሊቀበሏቸው አይገባም እያልኳቸው አይደለም፣ ወይንም ደግሞ የሰዎች አስተያየት ያን ያህል ጠቃሚ አይደሉም እያልኩ አይደለም። በዚህ መንገድ እንድትመለከቱት አልፈልግም። ነገር ግን የሌሎች ሰዎችን ተቀባይነት ለማግኘት ብላችሁ ደግሞ ራሳችሁን የምትሸጡ ሰዎች መሆንም የለባችሁም። የሰው ልጅ መቼም ቢሆን ደባሪ ህይወት የማይኖረው ራሱን እየመሰለ ከሄደ ብቻ ነው። ዋና ማንነቱን እየረሳ ወይንም እየዘነጋ የመጣ ጊዜ፣ ሌሎች ሰዎችን መምሰል የጀመረ ጊዜ፣ የዛኔ ሌላ ገጸ ባህሪን እየተላበሰ ነው ማለት ነው። የዛ ሰው ስራ በዚህች ዓለም ላይ ምንም ይሁን ምን ሌላ ዋና ተጨማሪ ስራ አለው። ያም ደግሞ ተዋናይነት ነው። ሌሎች ሰዎችን መምሰል። ትክክለኛ ማንነታችሁን ሳታሳዩ ሌላን ሰው መስላችሁ ሰዎች ከሚወዷችሁ ከሚቀበሏችሁ ትክክለኛ ማንነታችሁን አሳይታችሁ የሰው ልጅ እናንተን አልፈልግም ቢላችሁ ይሻላችኋል። ታዋቂው አሜሪካን ራፐር ካኒ ዌስት የሚላት አንድ ነገር አለች። እዚህች ዓለም ላይ ሁሌም ቢሆን የሆነ ነገር ለመናገር ስታስቡ ይሄ ነገር ትክክል ነው፣ ይሄ ነገር ትክክል አይደለም እያላችሁ በተጨነቃችሁ ቁጥር ህይወት ብላችሁ የምትጠሩት ነገር እንዳለ ፈተና ይሆንባችኋል። ትምህርት ቤት እያላችሁ በጣም አስጨናቂ የሚባለው ጊዜያቶቻችሁ የትኞቹ ናቸው ብዬ ብጠይቃችሁ የፈተና ወቅቶቻችሁ እንደሆነ ትነግሩኛላችሁ። ታዲያ አሁን እናንተም ሁሌ ሰዎች በጠየቋችሁ ቁጥር ትክክለኛውን መልስ ለመመለስ እየተጨነቃችሁ በሄዳችሁ ቁጥር ህይወታችሁን ሙሉ ለሙሉ ፈተና አረጋችሁት ማለት ነው። ሁሌም ቢሆን ትጨነቃላችሁ። እኔ የሆነ ነገር ስጠይቅ ትክክለኛውን መልስ ለመመለስ አይደለም የምፈልገው፣ እኔ የሚሰማኝን ነገር እንጂ። ሁሌም ቢሆን ለማድረግ የምሞክረው እኔ የሚሰማኝን ነገር ነው እንጂ ሶሳይቲ ትክክል ነው ወይንም ትክክል አይደለም ያለውን ነገር ለማድረግ አይደለም። እናቴ ሁልጊዜም የምትለኝ ነገር አለ፣ መሞከር ማለት መውደቅ ማለት ነው ትላለች። በምንም ሌላ መንገድ ልተረጉሙ አችልም። በቃ እኛ ነን፣ ሁሉም ነገርም ነው ይላል። አሁን በሰው ልጅ መገለል ወይንም ደግሞ ከሰው ልጅ መነጠል ያን ያህል መጥፎ ነገር አድርገን እንመለከተዋለን። ነገር ግን ማህበረሰባችንን በህይወት የሚያቆይልን ነገር አሁንም መስራት ባለበት መንገድ እየሰራ እንዲሄድ የሚያደርግልን ነገር ይሄ ነው። የሰው ልጅ ከማህበረሰቡ መነጠል እንዳለበት ሲያስብ ወይንም ደግሞ ሊገለል እንደሚችል ሲያስብ ወዲያውኑ ነው ስርዓት መያዝ ይጀምራል። በአንድ በኩል ካያችሁት ይሄ እንደ ጥሩ ነገር ሊነሳ ይችላል። ነገር ግን በተመሳሳይ ሁኔታም ደግሞ እኛን አግቶ የሚያስቀረንም ትንሽዬ ሜንታል ቦክስ ነው። ከማህበረሰባችን ላለመገለል ብቻ ብለን እኛ የሚሰማንን እውነተኛውን ስሜት ላለማውጣት ማፈን የለብንም። ብዙ ጊዜ አንድ የሚሉት አባባል አለ። የሰው ልጅ በ20ዎቹ ዕድሜ ውስጥ ሲሆን በጣም ብዙ ሰው ስለሱ የሚያወራና የሚያስብ ይመስለዋል። እድሜው ግን 40 ላይ ሲደርስ ማንም ሰው ዞር ብሎ እስከዛሬ ተመልክቶት እንደማያውቅ ይገነዘባል ይላሉ። ምናልባት በ40ዎቹ ዕድሜ ውስጥ ያላችሁ ሰዎች ካላችሁ ይህንን ነገር ታረጋግጡ ይሆናል። አንዳንድ ጊዜ በህይወታችን ተቀየረ ስንባል ወይንም ደግሞ እንትና እኮ እንደዚህ ነበር ስንባል መደንገጥ እንጀምራለን። የሰው ልጆች እኛን የሚያገሉበት አንዱ መንገዳቸው ነው። እንትና እኮ እንደ ድሮ አይደለም፣ እንትን ካገኘ በኋላ ተለውጧል፣ ተቀይሯል፣ እንደ በፊቱ አይደለም ይሏቸዋል። ብዙ ሰው ይህንን ነገር ከሰዎች መስማት በጣም ይፈራል። ነገር ግን ትክክለኛው የለውጣችሁ ዋናው ማስረጃ እሱ ነው ማለት ይቻላል። በዚህች ምድር ላይ ምንም አይነት ስራ ብትሰሩ የሰው ልጅ እናንተን ከመተቸት ወደ ኋላ አይልም። ሁሉም ሰው ይተቻል። የሚያስተች ነገር ካላደረጋችሁ ትክክለኛውን ነገር እያደረጋችሁ አይደለም ማለት ይቻላል። ዓለማችን ላይ ታዋቂ የሚባለው ዩቲዩበር ሚስተር ቢስት ስለዚህ ጉዳይ ሲያወራ እንደዚህ ይላል። እኔ የሰው ልጅን ለመርዳት ከምሰራቸው ቪዲዮዎች በላይ የማላቅጥበት ቪዲዮ የበለጠ ተወዳጅነት ያገኛል ይላል። ጥሩ ነገር ላርግ ብዬ ግን የሆነን ቪዲዮ ወደዛ ዓላማ ስወስደው አንተ በሰዎች ላይ እየተጠቀምክ ነው እያሉ ከምንጊዜውም በላይ እኔ ላይ ያላቸው ጥላቻ ከፍ እያለና እየጨመረ ይመጣል። ምንጊዜም ቢሆን የተሻለ ነገር ለማድረግ ስትሞክሩ በዛውም ልክ ጩኸቱ ይበረክታል ይላል። እውነቱን ነው። እዚህች ዓለም ላይ ምንም አይነት ስራ ብትሰሩ ያ ሬዚስተንስ መምጣቱ አይቀርም። የሰው ልጆች እናንተን ደስ እያላቸው መቃወምን ይፈልጋሉ። በቃ ይሄ የዓለም ችግር ነው ብላችሁ አስቡት። ሁሉም ሰው የሚደርስበት ጉዳይ ነው። ይህንንም በጣም ትልቅ እንደሆነ ነገር አድርጋችሁ አትመልከቱት። ያለ ነው። በቃ ከዚህ ነገር አድጋችሁ መገኘት አለባችሁ። ስለዚህ የሰው ልጅ ያግልላችሁ። መገለል ካለባችሁ ቢያንስ ትክክለኛ ማንነታችሁን ይዛችሁ ትገለላላችሁ።
ሴሊንግ ዩር ሶል ወይንም ነፍስን መሸጥ ማለት ምን ማለት ነው? ሰው እንዲወዳችሁ ብላችሁ እንደ ሰው መሆን ማለት እኮ ነው። በቀላሉ ሲገለጽ ይሄ ነው። ራሳችሁን፣ አስተሳሰባችሁን፣ አመለካከታችሁን፣ እምነታችሁን ሌላ ሰው ይውደደኝ ብላችሁ የካዳችሁና የተዋችሁ ቀን የዛኔ ነፍሳችሁን ሸጣችሁ ማለት ነው። ራሱን የካደ ሰው የት ሊደርስ ይችላል? ከትክክለኛ ማንነቱ ርቆ ልክ እንደ ሌሎች ሰዎች የሚያስመስል ሰው መቼም ቢሆን እንደነሱ ጎበዝ ሊሆን አይችልም። እነሱ እነሱን ሆነው ነው፣ እናንተ ደግሞ እነሱን ለመምሰል እየኳተናችሁ ነው። መቼም ቢሆን የምታገኙት ውጤት እኩል አይሆንም። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።